ታውቃለች። አመት በፊት ነው ይሄ ነገር የተፈጠረው። ገባሽ? እዚህ ጋር ደግሞ በፈጠረው ነገር ነው መታ ልታወራ የቻለችው። ለራሷ ብላ አይደለም መታ እዚህ ጋር የምታብራራውም የምትናገረው። ማንኛውም ሰው መቶ ጃጅ ሊያረጋት አይገባም። በመጀመሪያ ደረጃ ለምን ኦልሬዲ የሷ ነገር ተፈጥሯል። 3 አመት ሆኖታል። ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል። በየአፕሊኬሽኑ ፎቶዋንም ቪዲዮዋንም ይፖስታል። ገባሽ? እዚህ ጋር እሷ እዚህ ጋር ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚህ ጋር አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ? የሰው ኦልሬዲ አልፏል። ከቤተሰብ ምንም የለም አይደል እንዴ? ማንም የሚያኖራት የለም የሚያስተዳድራት የለም። ይሄ ነገር ተፈጥሯል። በቃ ተሳሳተች፣ ሰው ነች፣ ተሳስታለች። ኦልሬዲ ተፈጠረ። ግን ከ3 አመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያርጎኛል ብላ ያወራችሁ። ገባሽ? ለመጀመሪያ ጊዜ የእሷን ቪዲዮ ላከልኝ ለእኔ ነው። ልጁን አላውቀውም። ሩሜን ከፍቼ እየተጫወትኩ ነበረ ቪዲዮ ላይ ማነው ቢጎ ላይ መቶ ለእኔ ነው የላከልኝ። ሲልክልኝ 24 ሰዓት ነው የለመንኩት፣ እያለቀስኩ ነው የለመንኩት። ስለማለ በፍጹም እለቅባታለሁ፣ እንዲያረግባታለሁ፣ እንዲሆናለሁ ምናምን ስል እሷን ሳወራት ታይው ይልቀቀው፣ ከለቀቀው ቤተሰቦቼ ጋር ለቋል፣ ቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል እንደ ሌሎቹም ሴቶች አለኝ ብሎ 83 ሴቶች ቪዲዮ ነው የላከልኝ። ገባሽ? ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማንም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረኩ በፍጹም ለማንም እንዳሰጭ እሺ። ይህን ነገር ሰው ስሜታዊ ስለመሆኑ ማውራትም ካለብኝ እሱን ለማውራት ነበር እዚህ ጋር የመጣሁት። ገባሽ? እሱን አገኘዋለሁ ብዬ ነው እንጂ ሌላ ነገር ለማውራት ምናምን አልነበረም የመጣሁት። እሱን ባገኘው እኔንም ስለሚያቀኝ ምን እንደላከልኝ ስለሚያውቅ እኔም ፊት ለፊት መጥቶ አያወራኝም። አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጃ አላውቅም። ሰውም አይደለም ወንድም አይደለም። ገባሽ? እሱ አሁንም በሌላ አካውንት በሌላ እንትን ቁጭ ብሎ እየሰማኝ ነው። ያቀኛል ምን እንደላከልኝ ስንት ጊዜ እንደለመንኩት አልቅሼ እንደለመንኩት ተው እንደዚህ አታርግ ብዬ እንዳልኩት በደንብ ያቀኛል። ማን እንደሆንኩ በደንብ ነው የሚያቀኝ። ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ከሁሉም በላይ ደግሞ የሚያመው 3 አመት ሙሉ እቺ ልጅ እየተሰደበች ከማንኛውም ሰው ጋር ስትናገር ስታወራም ስትናገር በየአፕሊኬሽኑ በዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መጥቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ቢባል ለጊዜው ነው። ቀድመም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን እዛው። ለምን ላከላት የምትሉ እሷ ዊ አር ኦፕን ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ የያዘባት የራቁት ፎቶ ለምን ተያዘ እንዴት ተያዘ ብላችሁ ለምትጠይቁት 24 ሰዓት ከእናንተ ጋር ቪዲዮ ለሚቆይ ሰው የራቁት ፎቶ አይደለም ምንም ሊያዝ ይችላል። እኔ አስረግጬ ነው የምነግራችሁ። ምክንያቱም ቪዲዮ አይዘጋም። ቪዲዮ 24 ሰዓት 48 ሰዓት አይዘጋም። ለምን እንደማይዘጋ ታውቂያለሽ? በቃ ቢዚ ነው የሚያደርግሽ። ሙሉ አይምሮሽን ኮንትሮል ነው የሚያደርግሽ በእያንዳንዱ ነገር። እኔ ከዛ አፕሊኬሽን ላይ አስጠፋኝ። ላይክ አበበችን እንዳደረጋት ከሰው ሁሉ ለያት። እናንተ ግን የዛኔ ስትመክሯት ምን አላችኋት? ስላዘናችሁላት ጓደኛ አያስፈልግሽም እሱ የሚልሽን አድርጌ ያላችኋት። እሱ ግን ወደ ራሱ እያመጣው ነው። በጣም ቶክሲክ ያለበት ሰው ነው። በጣም መርዝ የሆነ ሰው ነው። እዚህ ጋር 2 ቀን 3 ቀን ረዳው ብሎ ይሄ እርሱ ራሱን ለማግነን ያደረገው ነገር ነው። እኔ እዛኛው አፕሊኬሽን ላይ እንዳይጠቀም አድርጌ ነው ያባረርኩት። ምክንያቱም እየተከታተልኩት ማለት ነው። እኔ ይሄንን ነገር ፋሚሊዎቼ ጋር ሁሉ ደርሷል። ግን አልሞትም። ለምን ሞታለሁ? ህይወት ይቀጥላል።
እኔ በማወቅም ባለማወቅም በመሳሳትም ብዙ ነገር ጥፋቶችን አጥፍቻለሁ። ሌሎች እህቶቼ ደግሞ እንደዚህ እንዲሆኑ አላደርግም። ገባችሁ? ለዛ ከኔ ጋር በምናወራበት ሰዓት በጣም እንቀራረብ ነበረ። ስራ ሁሉ ትቼ ነበረ። አሁን እሷም ባለፈው ስልክ ቤት እከፍትልሻለሁ አላት። ለራሱ የሚበላው የሌለው ነው ጀርመን ሀገር ላይ። እኔ 6 ወር ስቀመጥ ያለ ስራ ተቀምጫለሁ። ላይክ ህይወት ላይፍ ነው ብዬ በቃ ጥሩ ሰው ነው ብዬ ግን ጥሩ ሰው መስሎ በታየኝ ቁጥር ሰይጣንነቱን ነው የገለጸልኝ። ወንድሜ ጋር ማስፈራሪያ፣ እህቴ ጋር ቤተሰቦቼ ጋር ማስፈራሪያ። አሁን ስቶርሚ ብትገባ የአስራ ምናምን ሴቶችን ቪዲዮ ነው የላከላት። እሺ ቆይ እንትን ስቶርሚ እኮ አካውንቷ ፕራይቬት ሆኖ ነው። እሺ ቆይ ስቶርሚ ብትገባ ልክፈትላት። ቆይ አንዴ ላስገባት። አንቺ ጋር እንደ ይዘጋዋለሁ ወላሂ ስቶርሚ ጌታን እግዚአብሔርን እያለ ኢሉሚናቲ ነው ሲጀመር። ድራጉን አጭሶ መቶ ጠጥቶ አብሻም ነው። እኔ ፌስ ቱ ፌስ ነበር እሱን የምፈልገው ዛሬ። ሴቶች አትፍረዱ፣ አንዳንድ ጊዜ አትፍረዱ። ላይፍ እንዴት ሊሸውዳችሁ እንደሚችል አታውቁ። ስትፈርዱ ማለት ነው የፈረዳችሁት ነገር ነው እንትን የሚልባችሁ። አሁን ወደ ታሪኩ እንመለስ ውዴ። ታሪኩ እንዴት እንደተዋወቃችሁና ምን እንዳደረገች እዛ አፕሊኬሽን ላይ ተተዋወቅኩኝ። በተዋወቅኩ ቁጥር ከዛ አፕሊኬሽን አስጠፋኝ። ምክንያቱም በሴቱ ተጎድቻለሁ አለብኝ ማለት የሆነ ትራውማ አለበት። በልጁ እናት የተጎዳው ነገር አለ። እኔ ከዛ በኋላ ነው ልጅ እንዳለው ምናምን ያወቅኩት። ልጅም አለው ጭራሽ? አዎ ልጅ አለው። ወረቀት የለውም ጀርመን ሀገር። እኔ እንዴት ረዳ እንደተባለ ለዚህ ልጅ ብር እንዴት እንዳላከላት ራሱ አላቅም። እንዴ አሜሪካ እየተመላለሰ አይደል እንዴ? እኔ ቆንጆ ምንድነው ሶፍትዌር ኢንጂነር ነኝ ምናምን እኮ ነው የሚለን። ጭራሽ በደረሰበት አልደረሰም። ጭራሽ ፊልም ነው የሰራችሁ። እያንዳንዳችሁን ሸዋሻ ነው የሰራችሁ። ሸዋሻ እንዴት ጀርመን ውስጥ የሚያውቀው አበሻ የለም አለ? እኔ ሲጀመር እዚህ ጋር ብቻ ሳይሆን የሚያውቀው አበሻ ልታመጭልን ትችያለሽ? ምንም ችግር የለውም። ሶፍትዌር ኢንጂነር ነኝ የሚከፈለኝ ራሱ 24,000 ዩሮ ነው ምናምን ነው ደሞዜ ያለው። ኧረ ፊልም ነው። በጣም የታወቀ አክተር ነው። የፊልም ኢንዱስትሪ ባይው ጥሩ ነው። በጣም ፊልም ነው። እዚህ ጋር የተሰራው በሙሉ ፊልም ነው። እኔ አበበች ስታለቅስ በጣም ነው የተሰማኝ። ምክንያቱም እኔ ያለፍኩበትን መንገድ አልፋለች። ሰው ሁሉ ፈረደባ መናገር ሲያቅታት፣ እሱ ግን አፈቀላጤ